እና ከስንት ጊዜ በኋላ ጌዲዮን ጢሞቴዎስ ባስቸኳይ እንትን በቃ አሁን የነገርኩ አሳየዋቸው ማለት በደንብ አድርጌ ሙሉ በሙሉ ስምነቱን ሙሉ በሙሉ ለመተግበር በትኩረት እየሰራው ነው። ምንድነው የቀረው? ምን ፈጸምክ? ምን ቀረ ብትሉት ምንም ይሄው ተጋሩ ትከሻቸው እየታየ ዛሬ እኮ ዜና እኮ የምሰራው እኮ ዛሬ ከሁለት ዓመት ምናምን በኋላ እኮ ነው ዜና የምሰራው። ማን አባክ ነው የነገረህ? ይሄ ትከሻን ቸክ አድርግልኝ ያለ ፕሪቶሪያ እንደዛ ይላል እንዴ? አይልም እኮ አይዲፒ መለስ ኤርትራ ጦር አስወጣ ብሎ ጌታቸውን እዚህ ጋር ተመልካቾች እዚህ ጋር ጢሞቴዎስ ነው የሚመለከተው። ምንድነው የኢትዮጵያ ውጭ ጉዳይ ሚኒስትር ነው ጌታቸው እዚህ አድርጎ የኤርትራ ጦር እንደዚህ ያርገ ስለ ኢትዮጵያ የኤርትራ ጦር ትግራይ አለ ኢትዮጵያ ውስጥ ነው ያለው ምናምን ይላል። ጌዲዮን ጢሞቴዎስ ዝም አይናገር። ጌዲዮን ጢሞቴዎስ ቢናገር ትክክለኛ ሰው ነው ስለዚህ ጉዳይ ለማውራት። ጌታቸው ማሲንጋ ነው አሁን ጌታቸውን የሚነግረው። ማሲንጋ ማለት የአሜሪካ አምባሳደር እግሩን አጣጥፎ እንዲህ ብሎ የሚያየው መሀል ላይ ፊት ለፊት ወደዚህ በኩል ነበር። ማሲንጋ ስለ ትግራይ ይነግረዋል እንዴ? በደንብ ነው የሚገናኙት። ከደብረጽዮን ጋር እኩል ነው፣ ከዚህ ጋር እኩል ነው፣ ከማንም ጋር መረጃ አለው። እንኳን ማሲንጋ አዲስ አበባ መቀለ ብዙ ጊዜ የሚመላለሱ ስቴት ዲፓርትመንት እዚህ አጠገብ ያለው የአሜሪካ ስቴት ዲፓርትመንት መረጃ አለው። እያንዳንዱ ሁሉ መረጃ አላቸው። ኤምባሲዎች መረጃ ጌታቸው ተናገረ። ሸራተን ሄድክ፣ በእንግሊዝ ያደረግከው፣ በትግርኛ ያደረግከው ጌታቸው የተናገረው በደንብ ኮምፓይል ተደርጎ ለአምባሳደሩ ኤቭሪዴይ ሲቹዌሽን ሪፖርት ሲትረፕ የሚባል አለ ይሰጡታል። ዋጋ የለውም ለእነዚህ ሰዎች። ውጭ ጉዳይ ሚኒስቴር እንደዚህ አይነት ትላልቅ ግራንድ የሆነ የሀገሪቱ ኢሹ በጠቅላይ ሚኒስትር ይናገራል። ተውትና ሀገር ተወሮብኝ የምትል ካለ እያልክ ከሆነ የቃላት ጦርነት ከተጀመረ የሀገር ጠቅላይ ሚኒስትር ጥሪ ያደርጋል፣ መግለጫ ይሰጣል። ወይ የሀገሪቱ ውጭ ጉዳይ ሚኒስቴር ኤርትራ ኤምባሲ አላት እኮ አዲስ አበባ ኤምባሲ አላት፣ ሰሞን ያደርጓል፣ ጥሪ ያደርጓል። ምንድነው የሆነ ያለው? የኤርትራ ጦር ትግራይ ምድር ኢትዮጵያ ምድር ላይ ምን ያደርጋል ብሎ ማብራሪያ ፈልጋለሁ ብሎ ይሰጣል። በኖርማል ዲፕሎማቲክ ሪሌሽን ነው እያወራሁኝ ያለው። ለኢትዮጵያና እንደዚህ እንደ ሀገርም ስለማይቆጣጠሩ ነው። በተለይ ኤርትራን አሁን ብዙ ኢትዮጵያውያን እንደ ክፍለ ሀገር ነው እያዩዋት ያለው። አብች እኮ ዋጥ አድርጎ እኮ ያመጣልናል እኮ። ኤርትራ ህዝብን ወዶ አይደለም የሚወዱት ነገር ስለምናውቀው ነው። አጋጣሚ ግን እንደ ህልም አሪፍ ህልም ላይ እንዳለ ቁልጭ እንዲሁ በቃ ነቃ እያንዳንዱ። ኧረ ምን ነው በጨረስኩ በሚያስብል ማለት ህልሙ ሳይጨርሱ የጠላት ሚዲያዎች እንደዛ አሁን በሙሉ ሚዲያዎች የሚሉትን ላሳያቸው አንዳንድ ነገር ተመልካቾች። ይሄ ሰውዬ እንትና ነው መንጋግ ነው ጀነራል መንጋግ ነው። በአስመራ በኩል ወደ ውጭ ሊያስወጧቸው የተዘጋጁ የህወሓት ከፍተኛ አመራሮች አሉ። ምን ይባላል? አሁን ስነግራቸው ነበር ማለት ምን ችግር አለው ቢወጡ? በቦሌ መውጣት ከተከለከሉ ፓስፖርትም የላቸው አንዳንዶቹ እኮ። አብይ ወደ ስልጣን ከመጣ ስንት ሆነው? 7 ዓመት ሆነው። ኔክስት ዊክ ከሁለት ሳምንት በኋላ 7 ዓመት ነው። የኢትዮጵያ ፓስፖርት ለ5 ዓመት ነው የሚያገለግል። ስለዚህ በቃ አዲስ ፓስፖርት እንኳን ይዞ ያኔ አብይ ከመጣ በቃ አንዱን ገላሃለሁ አባራለሁ ሲለው ወደ ትግራይ ሰላም ፈልጋለሁ ብሎ የሄደ ሰው ፓስፖርት የለውም፣ ቫሊድ ፓስፖርት የለውም ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ምድር ላይ ተቀምጦ ወደ ቦሌ አታልፍም፣ ፓስፖርት ማውጣት አትችልም። ስለዚህ ኢትዮጵያ ምድር ላይ እንደ ልደቱ አያለው ስቴትለስ ከመሆን አገር የለሽ ከመሆን ኢትዮጵያ ምድር ላይ ተቀምጦ አገር ልሁን እኔ አገር ልስጥህ በቃ የለፋላት የሰራላት ኢትዮጵያ አገር የለህም የኔ ሌጋል አይደለም ካለች እኔ አገር ልሁንልህ ብሎ ለብርሃኑ ነጋ አገር የሆነችለት ኢሳያስ አፈወርቂ የሚመራት ኤርትራ ለብርሃኑ ነጋ ከሆነች ብርሃኑ ነጋ ትግርኛ ተለባብዶ ፓስፖርት የያዘ ተጋሩ ፓስፖርት ቢያወጡ ምን ችግር አለው? ትግርኛ እየተናገረው ምን ችግር አለው? አማራ እንኳን አዲስ አበባ ተወልዶ እንኳን ኤርትራዊ ነኝ ምናምን ብሎ የት አካባቢ ነኝ ልበል በእናት ምናምን እያለ ጠይቆ ወደ አድዋ ጠጋ ብሎ ምናምን በቃ አድኋላ በል ወደ አድዋ አካባቢ ስለሚጠጋበል ወይ ሆነ ምናምን እየተባለ ወይ ሰንዓፈ በል ወደ አዲራት አካባቢ የተጠጋ ነገር ካለ ምናምን ምክንያቱም ትንሽ እንኳን ለመቀራረብ እየተባለ እንደዚህ ተብሎ እንኳን አሳይለም የሚጠይቅ በርካታ ሰው አለ የምናውቃቸው ሰዎች አሉ። ስለዚህ ነውር አይደለም ነው። እነዚህ ሰዎች ዝም ብዬ እንደቀልድ አይደለም። ይሄ ፕሮፓጋንዳ ነው። ነገራችን ላይ
ዶንት ቴክ ኢት ሲሪየስ። የኔ ግን ምን ችግር አለው ነው እንደ ሚዲያ ሰው ለብርሃኑ ነጋ ትክክል ከሆነ ለአንድ ሰው ለምን እንዴት ሮንግ ይሆናል? እንዴት ሮንግ ይሆናል? ለዛውም ይሄን ሲያደርግ የነበር መጥቶ ሚኒስትር የሆነ ሰው እንዴት ስህተት ይሆናል? ስህተት አይሆንም። ስለዚህ ይሄ ሰውዬ ለፕሮፓጋንዳ ብሎ ይሄ ኃላፊነት እየተወጣ ነው። በነገራችን ላይ ወጥሮ ነው በቃ። እና ታርጌት የተደረገው መለስ የተሰጠው አሳይመንት እኔ በአብይ የተሰጠው አሳይመንት ነው። በአብይ የተሰጠው አሳይመንት መጽሐፉም የጻፈው መለስና አቦይ ስብሃትን ማብጠልጠል ነው። የትግራይ አይከን የሚባሉ ከፊት ለፊት ትግራይ ሲባል የትግራይ ትግል ሲባል ከፊት ለፊት የሚመጡት ከአብዛኞቹ እነዚህ ጎላ ብለው የሚመጡት እነሱ ስለሆነ ነው። እነሱን ዲስማንትል ማድረግ በቃ ከዚህ ታሪክ ማጥፋት ነው። ዝም ብሎ ምናምን እንትን ማድረግ ምንድን ያለው ዶክተር ሚልኬሳ የኦህዴዱ ከለማ መገርሳ ጋር የወጣው የሆነ ሚዲያ ላይ ሲናገር የሰማሁት ጠርቶ ምንድን ነው የምትረብሸኝ ብሎ ቤተ መንግስት ጠርቶ ምንድን ያለው ኦህዴድ ለምን ታፈርሰዋለህ? እኔ እንደ ኦህዴድ እንድታፈርሰው አልፈልግም ሲለው እንኳን ኦህዴድ ወያኔ ኢህአዴግ የሰራቸው በሙሉ አጠፋቸዋለሁ፣ በእኔ ዘመን እያንዳንዳቸውን አጠፋቸዋለሁ ብሎኛል አለ። ሚዲያ ላይ የሰማሁት ነው። እንኳን ኦህዴድ ተላላኪ ነው ያለው። ኢህአዴግ ወያኔ ሁሉም ነገር እዚህ አካባቢ የሰራቸው የሱ ስም ያለበት በሙሉ አጠፋዋለሁ ብሎኛል ነው ያለው። እና አሁን የእንትናን የመለስና እንትናን ስም ለማጥፋት መጽሐፍ ጽፎ ምናምን የመጣ ገንዘብ ብዙ ገንዘብ ነው የተሰጠው። በጣም ሀብታም ነው፣ የራሱም ሀብታም ነው፣ ብዙ ገንዘብ አለው። መከላከያም ሰላም አስከባሪ የሚሄዱ ብዙ ገንዘብ ያገኘ ነው። ደቡብ ሱዳን አቤ ፎርስ ኮማንደር በነበረበት ጊዜ $27500 ይቀበል የነበረ ሰው ነው። የዩኤን ደሞዝ እንደዛ ነው። ፎርስ ኮማንደር ስትሆን ምክትል 16500 ምናምን ነው የሚቀበለው ምክትል ፎርስ ኮማንደር። እና ሀብታም ነው በግሉ ማለት ብዙ አመት የሰራዋል። ባርክሌስ የሚባል የእንግሊዝ ባንክ ነበር ያኔ ሲያስቀምጦ ነበር። አሁን የት እንደሚያስቀባ አናውቅም። ሁላችን ባንክ የዩኤን ባንክ እዛ አካባቢ ስለነበረ ተመሳሳይ ባንክ ነበር የሁላችን ዩኤን ስለነበር። ይሄን ግን አሁን አቦይ ስብሃት ስንት አመት አዛውንት ነው? 90 አይደል? 90 በምናምን እኮ ነው። በኦሮሞ ካልቸር የሚባለው ምንድነው? በኦሮሞ ካልቸር እስከ 80 በላይ እስከ 80 መካሪ ሽማግሌ ምናምን ታረጋዋለህ። ኦሮሞ ተመልካቾች ይሄን እንትን ስጡኝ፣ ውሸት ነው በሉ። በአባገዳ ህግ እስከ 80 ሽማግሌ ይሆናል። ጥሮታ የሚወጣው 65 አይደል? ከ65 በኋላ ይተረክማል ምናምን አክቲቭ አትሆነ ምናምን ጥሮታ። ያው አሜሪካም ኢትዮጵያ 65 አካባቢ ነው። ግን ከ65 በኋላ በጣም ብዙ ሰው አክቲቭ የሆነ ሰው አለ እና ወደ ሀገር ሽማግሌ ምናምን ተወደ። በአባገዳ ህግ ከ80 በላይ ልጅ ነው የሚታየው። ሰው ስህተት ይስራ ያጥፋ፣ ሰው ይገደል፣ ሰው ምናምን ያርግ፣ ሰው ልጅ ነው በቃ ወደ ልጅ ነው የሚቀየረው። እንደ ልጅ ነው ትሪት የሚደረገው። መጥፎ ነገር ተናገረ፣ ጥሩ ነገር ተናገረ፣ እንደ ልጅ ነው የምትይዘው በኦሮሞ ካልቸር። ውሸት ከሆነ ኦሮሞ ተመልካቾች ንገሩ። የ90 ዓመት አዛውንት ሕክምና የሚከታተል ተራ ሰው እዚህ ጋር በለው ይሄድ ተከታተለው። ማንም አክቲቪስቶች ማለት ስብሃቲዝም ምናምን ስብሃት በ30 ዓመቱ የሰራው በ50 ዓመታቸው የማይሰሩት እድሜ ልካቸው ሺሻ ቤትና ጫት ቤት ተጎልቶ ስብሃቲዝም የሚል ምንም አንዱ ዩቲዩብ ላይ ተጥዶ ስብሃቲዝም እያለቀሰ የሚውል ሰው አለ እኮ። የስብሃት 1% ያልሰራ ማለት ነው በህይወት ዘመን። ምንድነው ኮንትሪቢዩት ያደረገው? ጥሩ የሚሆን መጥፎ በብዙ ነገር እኔ በብዙ ሰው በጥሩም በመጥፎ ያስታውሰኛል ወደፊቱ። ምንም ችግር አለ። የኔን 1% የማይሰራ ግን የኔ ስም እያጠቀሰ ግን ሊሆን አይችልም። የኔ ስም እያጠቀሰ ገንዘብ ሊበላበት ይችላል። እንደዛ ግን አይደለም። እና የ90 ዓመት ሰው እንደዚህ እያደረገ እሱ እኮ እንደዚህ እየተገናኘ እኮ ከኤርትራ ጋር የሚገናኘው እኮ እሱ ነው ይላል። ኧረ ተው ተማሩ። አንዳንዴ የካልቸር ኤክስቼንጅ መኖር አለበት። በኦሮሞ ካልቸር ከ80 ዓመት በላይ አይወቀስም። እንደ አባት እንደ ህፃን ዝም ብለህ ኢንተርቴን ታደርገዋለህ። በቃ እድሜ ልኩን ከዛ በላይ ያለው እድሜ ተዝናንቶ ተደስቶ እንዲኖረው የምታደርገው እንጂ ብትር አታበዛበትም። በእኛ በኩል ያለው ግን በዚህ ትውልድ እያየሁት ያለው ግን ነውሩ ጥግ የለው። ይሄ አሁን ከ80 እስኪሞላው ነው የምንወቅሰው። መንጋግ ይሄ ጀነራል 80 እስኪሞላው እኔ ከ80 በኋላ አከብረዋለሁ። እነ ጀነራል ጻድቃን እኮ የምንወቅሳቸው ገና 76 75 አካባቢ ስለሆነ ነው። ከ5 ዓመት በኋላ እኔ አልወቅሰው ምን ያደርግልኛል?
እኔ ማንን የወቀስኩት? ከ80 በላይ ማንን ወቅሼ አውቃለሁ? አልወቅስም። ማአት ሰዎች አሉ አልወቅስም። እንትና 80 ሲሞላው ንገሩኝ፣ ካሳ የጨመረ 80 ሲሞላው ንገሩ። አልወቅስም። 80 ካልሞላ ግን ወቅሰዋለን። የኔ ፕሪንሲፕል ነው። በደንብ አድርጎ የነገሩኝ ካልቸር ስለሆነ ነው ይሄን በደንብ አስረግጬ የምናገረው። ከዛ በስተቀር ከዛ ባሻገር ግን የኢትዮጵያ ሚዲያዎች በሙሉ ተመልከቷቸው። ስርዓት ይከበር ነው። የድሮ እኮ ነው። ጌቾ በዚህ ሰዓት ተገልብጣ ቁልቁል አፉ ተደፍቶ እንደዚህ ቀይ መስመር እንደዚህ ቀይ በቀይ እንደዚህ አድርጎ እና ከዩቲዩብ ደግሞ ዩቲዩብ ሲፈል ያ ሚዲያ ሰዎች ዳቃደ ሚዲያ ላይ ያለን የዩቲዩብ ሽፋን የዩቲዩብ ታምብኔል ሽፋን ስናደርገው አሁን ኢሳያስን ለማምጣት የሚፈልጉ ሰዎች ኢሳያስ የሆነ ጊዜ ክፍት ብሎት የሆነ መልክ በጣም መልከ ጥፉ ሆኖ የተነሳ ፎቶ አለ። ኢሳያስ ባይነቸር መጥፎ አይደለም። ቁመቱ ብትሉ መልኩ ብትሉ የልጅነት ፎቶ እናውቀዋለን። ግን ኤርትራን ለማብጠልጠል ኤርትራን አገዛን ለማብጠልጠል ኢሳያስን ለማብጠልጠል ስትፈልግ ከዩቲዩብ መርጠህ ነው ፎቶ የምትወስደው። የሆነ በቃ ጸጉሩ ተበታትኖ የሆነ ታሞ የሆነ ፎቶ የነሳ ፎቶ አለ ዩቲዩብ ላይ አለ፣ ጎግል ላይ አለ። እና ኢቲቪ አሁን እሱ ነው የሚጠቀሙ እና ፋና ምናምን አሁን እሱ ነው የሚጠቀሙ። የጠቅላይ ሚኒስትር የኤርትራ ፕሬዝዳንት የተከበረ ጠቅላይ ፕሬዝዳንት ወደ አፎም ምናምን በሚሉበት እና ፋና በሚተነትኑበት ወደ አፎም እሱ ወደ አፎም ብሎ በሚተነትኑበት ፊታቸው በፈገግታ በደስታ ተሞልቶ ምናምን ብሎ እንደዚህ አጀክቲቭ በሚጨምሩበት ዘመን አሪፍ ፍግግ ብሎ በቃ ፊቱ እና አሜሪካ እና ሳውዲ አረቢያ እንኳን ለኤርትራ ነጻነት በዓል አደረሰ ተብሎ የሚላክ የሆነ ፎቶግራፍ አሪፍ ፎቶ አለ ጎግል ላይ እሱ ነው የሚለጥፈው። ኢቲቪ ሲለጥፍ የነበረ እንደዚህ የጌታቸው ረዳም እንደዚሁ ነው። አሁን እዚህ ዘቅዝቆ ነበር ሲያደርግ ይሄ ሚዲያ ራሱ ማለት ነው። መጥፎ ፎቶ ፈልጎ መጥፎ በቃ ይወራል ማቆ ፎቶ አለ ሚዲያ ላይ ማናገር ፎቶ አለ። አይኑ እንደዚህ ብሎ የሆነ ሙድ ላይ ሆኖ የተነሳ ፎቶ እሱ ነበር ወደ ስክሪን የሚያመጡት። አሁን ስርዓት ይከበር ማለት ጀመረ። ደግሞ ስርዓት አስከባሪ ማን ነው? ትላንት ተዘቅዝቆ የነበረ እሱን ደግፎ መጣ። ይሄ ሚዲያ ማለት ነው። አይደረግም። ከትላንት መማር አለባቸው። አስረግጠን ነው የምንነግር። ሚዲያ ጋጋታ ሳይበር ስላበዛ በኢንተርኔት ብዛት አይደረግም። ምን ነው ከዚህ ለምን አትማሩ? ብዛት ስላለን ነው እንዴ እዚህ ወጥረን የገጠምናቸው ያለፉት ዓመታት? ብዛት ስላለን እንኳን አይደለም፣ መርህ ነው። እውነት ያዝ። ማንም ህዝብ ለመሸጥ ዝግጁ የሆነ ሆዳዊ ፖለቲካ አራምዳለሁ የሚል ቦታ የለውም ትግራይ ውስጥ እኮ። ደጋግመን ነው የምንናገረው። ቅመን ጠጥተን አይደለም እዚህ የምንናገረው። እንዲሁ ነው። ወደ ውጭ ደግሞ እንሂድ። የውጭ ሚዲያዎች ትግራይ ሴኩሪቲ ፎርስስ ሲዝ ኮንትሮል ኦፍ ሜጀር ታውንስ። በጦርነቱ ጊዜ ነው። ጦርነቱ ጊዜ ቆቦ ገቡ፣ ደሴ ተቆጣጠሩ፣ ኮምቦልቻ ተቆጣጠሩ። ወሳኝ ከተማ ስትራቴጂክ ታውን ትላልቅ ከተሞች ተቆጣጠረ እና አልጀዚራ እና ቢቢሲ የሚዘግቡት ሜጀር ታውንስ ተቆጣጠሩ የትግራይ ሴኩሪቲ ፎርስስ። ይሄ እኮ ጦርነት ላይ ያለ ዜና ነው። ጦርነት ላይ ነው። ይሄ ጻድቃን ጻፈበት የተባለው ዌብሳይት ነው። እኔ የማን እንደሆነ አይታወቅም። የአንድ አክቲቪስት ይሆናል። ይሄኔ እየሸወዱን ይሆናል የውጭ ነው ብለው እንደዛ ነው የሚሆነው። ጦርነት ላይ እንዳለ ይሄ አካባቢ ተቆጣጠረ አይነት ዜና ነው ይሄ። እንደዛ ነው ያለው ትግራይ ውስጥ። ጦርነት አለ ትግራይ ውስጥ የለም። ምንድን ነው ማህተም ተቀማው ነው ያለው ጌታቸው። የጌታቸው ማህተም የቀማው የለም። የጊዜያዊ መስተዳድር ማህተም አልተቀማም። የተቀማው የቀበሌ የወረዳ የከተማ ምክር ቤቶች። ምክንያቱም ምክር ቤቶች በህገ መንግስቱ መሰረት እዛው የቆዩ ናቸው። እንዲህ ለጥቂት ተሸውሮ የመጣው ጌታቸው ፕሪቶሪያ ላይ ከቀበሌ ጀምሮ በኃይለማርያም ጊዜ የጨረባ ምርጫ ነው ብሎ አብይ አህመድ የጨረባ ምርጫ ነው ይሄ ምናምን ብሎ የትግራይ ምክር ቤት እነ ደብረጽዮን ምናምን ማፍረስ ብቻ ሳይሆን በኃይለማርያም ጊዜ የተደረገው ምርጫ ጭምር የቀበሌ ወረዳ ምናምን በኃይለማርያም ጊዜ ነው። የጨረባ ምርጫ የተባለው የክልል ነው። ፕሪቶሪያ ላይ እናፍርሰው ብሎ ጌታቸውና ጻድቃን የሰሩት አብይ ራሱ የነገረን ነው። እኔ አይደለም የምናገረው እኮ አብይ ራሱ የነገረን ራሳቸው ፈቅደው ነው። መንግስት አፍርሱልን አሉን፣ 100% አፈረስ ነው ያለን አብይ እኮ ነው። እኔ እኮ በኩራት ነው የምናገረው፣ ቪዲዮ ስላለኝ ነው እንደዚህ። አፍርሱልናል አፈረስ ነው ያለው። ስለዚህ ያኔ የተሳሳቱት ኃይለማርያም ጊዜ የነበረ ምርጫም የቀበሌ ወረዳ ምርጫም
እሱንም እናፈርሰዋለን የምትለው አንቀጽ አለመስጋባታቸው ተዋረዱ። በዚህ ነው የተበሉት። ከዛ በኋላ ግን 2 ዓመት ሙሉ በማን አለብኝነት ደብዳቤ እየጻፈ የመቀለ ከንቲባ ባዳነች የሚሾመው ባዳነች በምክር ቤት የምትሾም መቀለ ከንቲባ በራሴ ነው የምሾመው፣ አዲግራት በራሴ ነው የምሾመው፣ በዚህ አካባቢ አድዋ ምናምን ራሴ ነው የምሾመው። እንደዚህ ብሎ ነገርማ የለም። 2 ዓመት ሙሉ ተንከባለለ። ቲፒኤልኤፍ 2 ዓመት ሙሉ የተንከባለለችው መቼ ራሷ ነው የምታውቀው። ከዚህ ያልተማረች ቲፒኤልኤፍ መቼም አትማር። ከዚህ ተምራ ህዝቡን የማገልገል ስሜቷ 100% እንደዚህ ማልቲፕላይ ካላደረገችው እኔ መቼም አትማርም ነው የምለው። በደንብ ነው የቀጣት ጌታቸው። በደንብ የስልጣን ትንሽ የለም። ትንንሽ ሰዎች ወደ ስልጣን ሲወጡ ጌታቸው ራሱ ቆላ ተንቤን ሆኖ ለአብይ የተናገረው በታሪክ አጋጣሚ ትንንሽ ሰዎች ወደ ስልጣን ሲመጡ የሚያደርጉትን በሙሉ ኮፒ ፔስት አድርጎ ወደ ትግራይ ነው ያመጣት ጌታቸው። ምንድን ነው እያረኩኝ ያለሁት ብሎ አደርግም ማሰብ አልቻለም በዚህ ጊዜ። እና ሌላም አለ ዜና አለ። በቃ ዝም ብሎ ከተሞች ተቆጣጠረ ነው። ተመልከቱ። ኢትዮጵያስ ትግራይ ሪጅን አፒልስ ፎር ሄልፕ አፍተር ፋንክሽናል ፋይተርስ ሲዝ ኪ ታውንስ። በቃ ዋሽንግተን ታይምስ የሚባል ሪፐብሊካን ምናምን ጋር እንትን ይሄ እልም ያለ እንትን ሚዲያ የቲፒኤልኤፍ ፋንክሽን የደብረጽዮን ፋንክሽን ወታደሮች ነው። አሁን 2 አይነት ታጣቂ አለ ትግራይ ነው። 2 አይነት ጦር አለ ትግራይ ውስጥ እና ኪ ታውንስ በጣም ወሳኝ ከተማዎች ተቆጣጠሩና እርዱኝ አለ። እርዱኝ ውጊያ ላይ ነው ያለው። ጌታቸው እኮ ጦርነት እየመራ እኮ አዲስ አበባ ነው ሸራተን ነው ግባ በለው ብሎ እኮ በቃ ጦርነት እኮ እየመራ አስመስሎ ነው ሚዲያዎችን በሙሉ ያጭበረበራቸው አንድ በዚህ አጋጣሚ አንድ የኢቲቪ ሲያጭበረብር የተገኘ የኢቲቪ ዜና ላሳያቸው። ኢቲቪ ጦርነት ላይ አስመስሎ ኢቲቪ ሲዘግበው ትግራይ ሚስ ካልኩሌሽን አለ እዚህ አካባቢ ሚስ ካልኩሌሽን በዚህ አካባቢ የተለመደ ነው ያለ ጌታቸው ዛሬ መግለጫ በእንግሊዘኛ ላይ። እንግሊዘኛ ለማይሰማው ኢትዮጵያዊ አብዛኛው ኢቲቪ እንኳን ብዙ ሰው አይሰማው አውቃለሁ፣ ግን ቢያንስ እንዴት አድርጎ እንደተረጎሙት ትግራይ ላይ በስህተት የትግራይ ቡድን የደብረጽዮን ቡድን እኮ ነው የሚለው የህወሓት ቡድን ነው የሚሉት። አይኖ ገብቷቸዋል ኢቲቪ ጌታቸው ህወሓት እንዳልሆነ ጋዜጠኛው ላይቭ ስርጭት ላይ ነው እንደዚህ የህወሓት ቡድን አለ ጌታቸው ከሌላ ዓለም አምጥቶ ማለት ነው። የህወሓት እንዳልሆነ በደንብ አድርጎ አስረግጦ ነው የነገረን ጋዜጠኛ። የህወሓት ቡድን ጽንፈኛ እንደዚህ የሆኑ ምናምን ይላል። ምን አለ እኔ ከናንተ ነው ኮት አድርጎ ጌታቸውን ኮት አድርጎታል፣ ግን ሚስኮት ነው ያደረገው። ጌታቸው እንደዛ እዚህ አካባቢ የተለመደ ሚስ ካልኩሌሽን አለ ነው ያለው። ማን ምን አድርጎ ነው ሚስ ካልኩሌሽን ማለት? የኢትዮ ኤርትራ ጦርነት ባድመ ሻዕቢያ ሲወር ነው ወይ? ደርግ ከህወሓትና ከሻዕቢያ ጋር ሲዋጋ ነው ወይ? ሻዕቢያ ከኢትዮጵያ ወታደር ከብልጽግና ወታደር ጋር ሆኖ ከአማራ ኃይሎች ጋር መጥቶ ትግራይን በሚወርበት ጊዜ ነው ወይ? ሚስ ካልኩሌሽኑ የትኛው ነው? እንደዚህ ብሎ ተናግረው ኢቲቪ እንዴት አድርጎ እንደተረጎመ ላሳያቸው። እኔ አጭር ነው ከኢቲቪ ነው የወሰድኩት። ሚዲያ ለሚወድ በተለይ የሚዲያ አዘጋገብ ለሚወድ ትሰሙታላችሁ ይሄን ዜና። ጥሪ አላቀረብኩም፣ ይህንንም አንፈልግም። እኛ የምንፈልገው ትግራይ ወደ ሌላ ግጭት ሊዳረጋት ከሚችል ጦርነት የፌዴራል መንግስቱ እንዲጠብቃት ነው። ክልሉን ማወክ የሚፈልጉና የፕሪቶሪያው የሰላም ስምምነት አደጋ ላይ የሚጥሉ ኃይሎች ላይ የፌዴራል መንግስቱ ስርዓት እንዲያስይዝ ነው የምንፈልገው። የፌዴራል መንግስትና ዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት በክልሉ ሌላ ግጭትና ጦርነት እንዳይቀሰቀስ ድጋፍ እንዲያደርጉም ፕሬዝዳንቱ ጥሪ አቅርበዋል። I will call on the international community and the federal government to do whatever in their power to help us avoid miscalculations. ለዓለም አቀፉ ማህበረሰብና ለፌዴራል መንግስት የማቀርበው ጥሪ የተሳሳተ አካሄድ በክልሉ እንዳይሰፍን እንዲያግዙን ነው። ይህ የተሳሳተ አካሄድ ትግራይን የከፋ ጦርነት ውስጥ ሊከታት ይችላል። የትግራይ ሰላም ማጣት ለኢትዮጵያ ብሎም ለቀጠናው ሰላም ማጣት ከፍተኛ አስተዋጽኦ ነው ያለው። ሌላው ሶስተኛ ወገንም በክልሉ መምጣት ቀጠናውን ሰላም ያሳጣል። ስለዚህ ለዓለም አቀፉ ማህበረሰብ እንዲሁም ለአጋራችን ፌዴራል መንግስት የማስተላልፈው ጥሪ የከፋ ነገር እንዳይፈጠር በሚችሉት አቅም ድጋፍ እንዲያደርጉ ነው። አሁን ይሄ ዜና ትግራይ ውስጥ የእርስ በርስ ጦርነት እንዳይነሳ በሚያስመስል ነው ኢቲቪ የዘገበው። የሚዲያ ፍሬሚንግ ምናቅ ሰዎች ማለት ነው። ትግራይ ውስጥ እዚህ ላይ ያለው ቶፒክ የኤርትራ ሰዎች ከትግራይ ጋር ከነዛ ቡድን ጋር እየተገናኙ ስለሆነ ሚስካልኩሌሽን ተባብረውም ወደ አዲስ አበባ የመምጣት ህልም ነው ያላቸው። እንግሊዝኛ እኮ እንደዛ ያለ ትግርኛ ቀደም ብዬ ስዘግበው ነበር።
እንደዛ ነው ያለን። ኢቲቪ ግን ስለ ኤርትራ ጉዳይ ሳይነካካ ዘን ብሎ ቆርጦ ጉዳዩ ዊዝን ትግራይ የሚደረግ የፓወር ስትራግል ወይም የእርስ በርስ ጦርነት ሊቀሰቅስ በሚችል መንገድ ሰውየው እየተናገረ እንዳለ አስመስሎ ነው የዘገበው። እንደዚህ ማጋለጣችን እንቀጥላለን። በዚህ አጋጣሚ ሌላ ተመልካቾች እንዲሁ አንድ ልጅ ምን ጠየቀኝ፣ ደብረጽዮን ወደ አዲስ አበባ የሚሄደው ህወሓት ታግዶ የለ እንዴ? የታገደ ህወሓት ሊቀመንበር ምን ሊያደርግ ነው ወደ አዲስ አበባ? እኛም ብለን ነበር ከዚህ በፊት ተው ነገር ይቆጫቸዋል እንደዚህ ታግጃለሁ ምናምን እያላቸው የምርጫ ቦርድ መቀለጃ ታርጉት ብለን ነበር። እንደዚህ ብሎ ቀልድ የለም። ህወሓት ነው። ህወሓት ነው። ባለፈው 51ኛ ዓመቱ ላይ ነው ህወሓት። በነገራችን ላይ 50ኛ ሞልቶ ወደ 51ኛ እየሄደ ነው። መጋቢት ገባን እኮ። ወሽመጥ መቆረጥ ካለበት ቆረጣለህ እንጂ እውነታው ይሄ ነው። የአብርሃም በላይ ማስጠንቀቂያ ወደ እናንተ ላስከት። አብርሃም በላይ ይሄ የትግራይ ወንበር ያቺ የጊዜያዊ መስተዳድር ወንበር የሆነ እሾህ ነገር አለባት፣ የሆነ ነገር አለ ወይም ቢንቦለቦል የሆነ ነገር የሚነካካቸው ነገር አለ። ሙሉ ነጋ ሄደ፣ አብርሃም መጣ፣ ማን ነው ጌታቸው መጣ። በሚገርም ሁኔታ የሆነ ነገር ወንበሩ የሆነ ችግር አለበት እና አሁን ወደ ወረደ ምናልባት ካመጣው እዚህ አካባቢ እንደማይገባ ተስፋ እናደርጋለን፣ እንጸልይለታለን ካሁን እና አብርሃም በዛ ጊዜ ጁንታው ነበር የሚለው አስመራ ደርሶ መጣ። የሆነ ጊዜ ኤርፖርት ላይ መጥቶ መግለጫ ሰጠ። ከኢሳያስ አፈወርቂ ጋር ተልኮ መጥቶ ማለት ነው። አሁን ከኢሳያስ ጋር ማበር ማለት ከኢትዮጵያ ህወሓት ያ ቡድን ከኤርትራ ጋር አብሬ ወይ ከሻዕቢያ ጋር ሆኜ ሻዕቢያ ለትግራይ ብዙ ነገር ጥሩ ነገር የሚመኝ ሆኖ ያስበዋል እኮ አለ ባለፈው ትግርኛ ላይ። ሻዕቢያ ለትግራይ ጥሩ እኮ አያስብም እኮ ታቆትም እንደ ይላል። አብርሃም እኮ ትግራዋይ ነው እና ከኢሳያስ ጋር ሄዶ ጸበል ማርያም አክሱማይት ለመሳብ ነው እንደ ሄደው አይደለም እኮ ፖለቲካ ለመስራት እኮ ነው ሄደው። ኤርትራዊ ይጠቅመኛል ብሎ እኮ ነበር የሄደው እኮ። ትግራዋይ ነው እንዴ እና ትግራይ እንደብድብልኝ ሲል ያላፈረ መከላከያ ሆኖ እንደዚህ አይነት ቋንቋ ይነገራል እንዴ? አንዳንዴ ምንድን ነው የሚላ እዚህ አካባቢ ሲመጣ ትንሽ ያዛ ያረጋቸውም እንዴ? የሆነ ነገር እኮ አለ አያረግም እንዴ? የሆነ እኔ እንደዛ ለምን እና አሁንም ተመልሶ ጁንታው ምናምን ስለነበረ እና ስለ ማስፈራራት ጀመረ። ማስፈራራት እኔ የሚገርመኝ የቆላ ዝንብና ምናምን የቆላ ምናምን እንስሳት ሚኒስትር ለምንድን ነው እየመጣ በትግራይ ፖለቲካ ላይ እንዲዘባረቅ የሚፈቅድለት ነው? ምን አንድ በአንድ እኮ ነው ጉድ እያደረጋቸው ያለው ይሄ ሰውዬ። ምን በቃ እኮ እኛ አብርሃም ለምን እንደዚህ ትሆናለህ እያልን ነው ስንወቅሰው፣ ጌታቸው መጥቶ ዘጭ ብሎ ወደቀበት እዛ ላይ ዘጭ ብሎ። እንዲሁ ሙሉ ነጋ ተክቶ ከመጣ በኋላ አንዳንድ ጥሩ የሚባል ሁለት ጉዳዮች ሰርተዋል። ጌታ እዛ መጥቶ የተወረሱ የትራንስ ኢትዮጵያ መኪኖች አንዳንድ ነገሮችን መኪና ለማስመለስ ጥረት አድርጎ ነበር። በተለይ ወደ ጅቡቲ ስንዴ እናመጣለን ብሎ የሚሄዱ መኪኖችን አስመልሰዋል። ከመከላከያ ወርሷቸው የነበሩ ወደ 50 ምናምን መኪኖች እንደ ትልቅ ዜና ዘግመንለታል እኮ። ጊዜያዊ መስተዳድር ሆኖ እኮ ጥሩ ዜና ዘግበናል እኛ። ቴምች ላይ እኔ ዘግቤዋለሁ፣ ትዝ ይለኛል። 60 ምናምን መኪና እሱኗ ዋናው ንብረት የህዝቡ ንብረት ቢያንስ ተቆርቁሮ አስመለሰ ብለን ዜና ሰርተናል። ያቋል አብርሃም ያቋል ዜና። አሁን ግን ምን ሆኖ ነው የምንለው? በማያገባ ኧረ በእናትህ በቃ ዛሬ አሞኛል አልመጣም በቃ ብሎ የግድ መሄድ አለብህ ብሎ ነው የሚልከው። እንደዚህ አይነት ነገር ከመናገር በቂ ኃይል አለን። በኃይል እንትን አደርጋለሁ ካለ ሰላም የማይወደው ያ ቡድን ምናምን ከማንም ወጣቱ አይደግፈውም። በጦርነቱ ጊዜም ጁንታው እኮ ጥቂት ነው የቀሩት እኮ በቁጥር እና የትግራይ ህዝብ እኮ ከሱ ጋር የለም እኮ ምናምን እያለ በድሮን ሲቀጠቅጡ ህዝቡን በገፍ ወጣ። በገፍ በቃ በድሮን አንተ ጁንታ ትመስላለህ ምናምን ትመስላለህ እያሉ ሲቀጠቅጡ ነው እንዴ? እንደዚህ ሆነማ አሳየ ጁንታ መሆኑን ካልከኝማ ጁንታ ሆናለሁ ብሎ ገባ ቆላ ተንቤን እና እየለበለበ ምን እንዳደረገው እናውቀዋለን። ሳይፈልግ እና ህዝባችን ይሏል። ህዝባችን እኔ እዚህ ላይ ፎከስ ማድረግ ተመልካቾች፣ ህዝባችን የሚለው ህወሓት ብዙ ችግር ይኖረዋል፣ ግን ቤዝ ያደረገው ትግራይ ነው። ሕክምና ይወጣ ደብረጽዮን በቦሌ ወጥቶ አያውቅም። ተከልክሎ ነው ፍላጎት ሳይኖረው ቀርቶ ነው አላውቅም።
ጌታቸው በየሳምንቱ ዱባይ፣ በየሳምንቱ አሜሪካ፣ በየአውሮፓ ምናምን በቃ አሜሪካ ህይወቱ ታቆታላችሁ። የውጭ እንትኑ ሪላክስ አድርጎ ነው የሚኖረው። እንኳን እሱ ሌላው እየፈቀደ ነው የሚያስወጣው። እና አዲስ አበባ የሚኖሩት በሙሉ የጌታቸው ጓደኞች አዲስ አበባ ነው መኖሪያቸው። በጥቅም አንዳንዶቹ እስከ እንትን ድረስ ቢዝነስ ዘርግቷል። እስከ አዳማ ድረስ እነ ክንደያ ፕሮፌሰር ክንደያ እስከ አዳማ ድረስ ነው ቢዝነሱ። ትልልቅ ቤቶች ሰጥተው ቪኤት ሰጥተው ነው አዲስ አበባ እንትን የሚያኖራቸው። አሁን ምንም ሳይሰሩለት ቪኤት መኪና ይሰጣቸዋል። ስንት ኮልኮሌ እኮ አለ ከዛሬ ነገ የቀበሌ ቤት አገኛለሁ ብሎ ይብጽግና በባስ በአውቶቡስ ያ ምን የሚባለው ባስ የነበረው አንበሳ ምናምን ባስ እንኳን ጠብቆ ሸገር ምናምን የሚባለው ጠብቆ በኮንትራት አይሄድም። ጠብቆ መስሪያ ቤት ሄዶ ብልጽግናችን፣ መንግስታችን፣ ድርጅታችን፣ አብያችን እያለ የሚውለው ቤት ያልተሰጠው በርካታ አለ አዲስ አበባ። እንዲህ ብሎ ሁላ ማለት ነው። ምንም ሳይሰራ ደግሞ ለእንደዚህ አይነት ለፖለቲካ ፍጆታ ደግሞ ከመቀለ መጥቶ አዲስ አበባ ምን ይመሰለ ቤት እናንተ ይሰጠዋል። ኢትዮጵያዊ ናቸው ይገባቸዋል። ግን ለፖለቲካ ፍጆታ ስለሆነ ነው የምናገረው። ይሄ ለብልጽግና አገልግሎት ተጋሩ በመሆናቸው ብቻ እንዲህ በማድረጉ እንደ ትልቅ እንትን ይመስለዋል። ትግራይ ከሄዱ በኋላ ኔፓ ናቸው፣ ባዶ ናቸው። የተንሳፈፈ ነው። ለጥቅም የማይገዛ ለስልጣን የማይገዛ አካሉ እድሜው የወጣትነት እድሜው የፈጀ በትግል የፈጀ እኔ በፍጹም በጥቅም አልገዛም ብሎ ቀጥ ብሎ ከትግራይ ህዝብ ፍላጎት ጎን የቆመ ሚሊዮኖች አሉ ትግራይ።